ወይስ ናፈቁሽ? አንቺ ቆይ ናፍቄሻለሁ እኔ ሮቤል አድናን ምን ሆኖ ነው? ልጁ እህል እንኳን ሳይቀምስ አረፍ ሳይል ይዞት የወጣው ምን ሆኖ ነው? አይ እማዬ ይሄ እነሱ ጉዳይ ነው፣ ታያቸው። አንቺ ራስሽን አታስጨንቂ እሺ። እንዴ ጎትቶት ይዞት የወጣው አግባብ ነው ታያለሽ? እንዴት ነው ይሄ እንደዚህ የሚደረገው? እኔ ፍራቸው መሰለኝ እዚህ አረፍ ሊጫወቱ ይሻላል። ሆኖ ማውራታቸው ጥሩ አይመስለኝም። መጣጣላቻቸው። እሺ ጎሽ ቶሎ በይ። አንተ ሰይጣን እገላለሁ እያለሁ ግደለኛል ግደለኝ። አንተ ውሻ ነህ ውሻ። ሰው መውጣት ምንም አይረባልም። ወይኔ ወይኔ ገደለው። አድናን እባክህን ሞት ባልቶ አድናን ወይኔ ዝባችንም ስለማታውቂ ነው ሮቤል ማለት ነው። ሮቤል የለመደውን የሰይጣን ተግባር ቀጥሎበታል። አሁንም አይኑን በጨው አጥቦ ወደ እነ ሉሃና ቤት መጥቷል። አድናን በመናደድ አስወጥቶ የሚገባውን ያክል ቀጥቅጦታል። ሉሃና አሁንም ተጨንቃለች። እህቴን ሳራ ከየት ነው የማመጣት? ለእናቴ ምንድን ነው የምመልስላት ብላለች። ሜራ በሰራችው ስራ ሁሉ ተጸጽታለች። ሳራን ያስከደልኳት እኔ ነኝ፣ ምክንያቷ ለዚህ ለምስኪን እናት ምንድን ነው የሚመለስላቸው? ሮቤል አሁንም መዛቱን ቀጥሎበታል። ይቹ ነገረኛ አመላለሿ ሰራተኛ ፍኖት ቀጥላበታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚስፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ሉሃና ተከታታይ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁኝ። ሉሃና አሁንም ተጨንቃለች። እናቴ ከዚህ በኋላ እኔ ያለሁልሽ፣ ምንድነው የምታስቢው? ለምንድነው የምትጨነቂው? ምን ሆነሽ ነው? ሳራ ሱቅ ነው ሄደችው። ስልኳ ባትሪ ዘግቶባት ይሆናል የማይሰራው። ስለዚህ አትጨነቂ፣ አረፍ በይ በማለት እናቷን ተናግታለች። እንዴት ነው እንደዚህ የምትይኝ? የሳራ ጉዳይ ያስጨንቀኛል። ሆኖም እንደዚሁ እጨነቃለሁ። አንቺ ሉሃና ነሽ፣ ሳራ ደግሞ ሳራ ናት። አንቺ ሳራ ልትሆኚ አቺ በማለት እናቲቱ መለሳለታለች። አድናንም በመደናገጥ እስኪ ስልኳ አይሰራም ልሞክርላት በማለት ስልኩን አውጥቶ እየነካካ ሞከሩን ቀጥሎበታል። የሞተ ሰው ከየት ይመጣል እንላለን አድናል። ሮቤል አሁንም ተንኮሉን ስለቀጠለበት ደብድበውኛል፣ ቀጥቅጠውኛል፣ ወደ ሽንት ቤት ገብቼ መታጠብ አለብኝ እያለ ነው። ነገር ግን አቶ ፍኖት ወይዘሪት ፍኖት ባደረሰችው መልእክት መሰረት አይኑን በጨው ጥብ አድርጎ እንዴት ናችሁ ደህና ናችሁ ብሎ እነ ሉሃና ቤት ቆርቆሮ እንደ እንግዳ ሆኖ ገብቷል። የሉሃናም እናት ባላመነችው ምክንያት ሮቤል ቁሞ መሄድ ጀመረ። ሮቤል እንዴት ቁሞ መሄድ ቻለ እያለች ራሷን በመያዝ ሳልጠየቀ ልጄ ሮቤል እንዴት ነህ ደህና ነህ ሆይ ተሻለ ሆይ በማለት ሰላም ብለዋለች። እሱ እባብነቱን ማስመሰሉን ቀጥሎበታል። ይሄ ነው ሙናፊቅ ማለት። እንደዚህ አይነት ሰው ጥላታችሁ ይሁን ወዳጃችሁ ይሁን አታውቁትም። ውስጡን ብቻ ነው የሚጎዳችሁ። ምክንያቱም ወዳጅ መስሎ ስለሚቀርባችሁ ቆዳው ከእናንተ ጋር ይመሳሰላል፣ ውስጡ ግን እሾህና እባብ ወይም መርዝ ነው ይዞ የመጣው። ሮቤልም ልክ እንደዛ ነው። እናቴ እያለ ይቅለሰለሳል፣ እናቴ እያለ እሳቸውን ያባብላል፣ ልጃቸውን ግን በጎን ያሳጣቸው። ሁለተኛ ደግሞ ሉሃና ልጃቸውን ሊያሳጣቸው የልጅ ልጃቸውን ሊያሳጣቸው እየተዘጋጀ ፍቱን መሳሪያ ሆኖላቸዋል። ልጄ እንዴት ነህ? እንደዚህ አይነት ቅንነት ልቦና ከየት ተሰጠ? መልካም ልጅ እኮ ነህ፣ እግርህን እንዴት ተሻለ ሳልጠይቅ ምናምን እያሉ እናቲቱም እሱን መስለው ቀርበውታል። እናቲቱ በነገራችን ላይ ምስኪን ናቸው። ስለ ቤቱ ምንነት የሚያውቁት ነገር የለም። ለሮቤልም ጥብቅ ሆነው ይከራከሩታል። እሳቸው ግን ቢሰሙ መጀመሪያ የሚጠሉት ወይም መጀመሪያ ልግደለው የሚሉት እሳቸው ማዘር ናቸው። ማዘር ምንም አያውቁም። ስለዚህ አርፎ ቢቀመጡ የተሻለ ነው እንላለን። አንዳንድም የጻፉት ነገር የሚያስቅ ነው። አረ ማዘር አሜሪካ ሆነችብን፣ በሰው ቤት ማዘዝ ምንድን ነው? ረጋ ቢሉ የተሻለ ነው እያሉ ነው።
በመሆኑም አድናል ስለተናደደ የቤቱ ሰው ሁሉ በጣም እርር ድብን ቁስል ብሏል። አድናል ግን በጣም ስለተናደደ ንደቱን ማውጣት የፈለገው ሮቤልን ገሎ ብቻ ነው። ካለበለዚያ ምንም ማድረግ እንደማይችል ስለገባው አንጠልጥሎ ወደ ውጭ ዞት ወጣ። እኔ እናንተ የምንነጋገረው ነገር አለን ያልጨረስ ነው ብሎ ከሴትዮዋ እጅ ላይ መንጥቆ ሮቤልን አስወጣው። ሮቤልንም እስከሚበቃው ያክል ደበደበው። ግን ሮቤል ማለት እባብም ነው። ሞቶ ራሱ አፈልንሶ የሚነሳ ሰው ነው። ፍኖት ስለምትወደው ሮቤልን ፈርታለች። ሁለመናው እንደሚገለው ወይም እንደሚመታው ስላረጋገጠች ተከታትላ ወጥታ ነበረ። ምንም ማስጣል ስላልቻለች ማዘርን በማጣራት እንዲያስጥለው ለማድረግ ሞክራ ነበር። ማዘርንም ተውኝ፣ ማዘር የማያውቁት ነገር አለ ብሎ እሳቸውን ፈራ ስለሚያደርግ እጁን አንስቶ ወደ ላይ ብድግ አለ። አድናል ከዚህ በኋላ ይሄ ሰውዬ እዚህ መቀመጥ የለበትም፣ ከዚህ ብግድም ጥፋሌ ሲሉ የሉሃና እናት እንግዲህ እዚህ ጋር ነው ስተቱ። የሉሃና እናት እንደዛ ከሆነ እኔም ሉሃናም ሻንጣችንን ይዘን እንሄዳለን። ለምንድነው ወንድምህን እንደዚህ ውጣ የምትለው? ዛሬ ወንድምህን ውጣ ያልከው ነገ ደግሞ እኔን ውጭ ትለኛለህ? ምን ማለት ነው? በማለት እሳቸውም ተናደው እርር ብለው ተናግረዋል። ግን ማዘርዬ ረጋ ቢሉና ውስጡም ቢያውቁት እኮ ወንድም ለወንድሙ ይሄን ያህል አይከፋም። ምክንያቱም ያደረሰበት በደል ያደረሰበት ነገር ከዛም በላይ ስለሆነ ነው። እሱም ብቻ አይደለም ያንቱንም ልጅ የገደለበት ያውም መቃብሯን ቆፍሮ ራሱ የቀበራት ስንት ቀን ሙሉ ቤት አስቀምጦ ያሰቃያት ሉሃናን አይሆኔ ሆኔ ያደረጋት እሱ ነው። ስለዚህ ማዘር ይቅርቦት፣ አትገላግሉ። ቢሄድም ምንም የሚቆጭ ነገር አይደለም። የሮቤል መንጣት እንደውም የቤታችሁን ሲኦል ከማድረግ ሌላ ምንም ነገር የለውም። ሮቤል አንድና አንድ ነው አላማው፣ ልጁን ይዞ መውጣት፣ ከዛም በኋላ ሉሃናንና አድናን ማሰቃየት፣ ሰላም ማሳጣት። ይሄን ደግሞ ሁላቸውም ያውቃሉ ከማዘር ውጭ። ሮቤል አሁንም ወደ ቤት ተመልሶ ተቀጥቅጫለሁኝ፣ ደም እየፈሰሰኝ ነው፣ መታጠቢያ ቤት የት ነው በማለት ጠየቀ። ሉሃናም ሆነች አድናል ሚራ ለአንተ ምንም አይፈቀድልህም፣ ለምንድን ነው የምትታጠበው ተብሎ ተከለከለ። በመሆኑም ማዘር ለምንድን ነው የምትከለክሉት? እሱን ከለከላችሁ ማለት እኔን ከለከላችሁ ነው። ስለዚህ ይታጠብ በማለት ፈቀዱለት። ሊታጠብም ገባ። ግን የገባው መታጠቢያ ክላስ አይደለም። ደሙን በሶፍት እየጠረገ ልጁ ያለበትን መኝታ ክላስ ነበር ያመራው። በዛም በመሆኑ አድናል ተናዶ ሊያስወጣው ሲሞክር ሚራ ስላወቀች ሁሉም ነገር እኔ ያስወጣዋለሁ ብላ ወደ መኝታ ክላስ ወደ ሽንት ቤት አመራች። ሽንት ቤት ስትገባ ሁሉም ቦታ ላይ የለም። ወደ መኝታ ክላስ አመራች። ልጁ ጋር ነበረ ቁጭ ብሎ የወንድሜ ልጅ እያለ በመስኮት ለመዝለል ያሰበ ይመስላል። ነገር ግን ሚራ ደርሳበት ነው። ሚራም ገትታ አስወጣችሁ። አትንከው፣ አንተ መቼም አትመለስ፣ ደንቁሮ ነህ፣ መቼም አትማርም በማለት ጠየቀችው። አንቺ እኮ መቼም አልተማርሽም። እዚህ ጋር ነው ክፉ ንግግር ማለት። አንቺ እኮ መቼም አልተማርሽም፣ አትቀየሪም። አንቺ የተለወጥሽው ከላይ ነው እንጂ የጭንቅላትሽ እስራት መቼ ለቀቀሽና የጭንቅላት ከርችሌ ውስጥ ነሽ በማለት ተናገራት። ይህ ንግግር በጣም የሚሰብር ነው። በመሆኑም ራሷን አጽናንታ ራሷን ጎበዝ አድርጋ ሚራ ከክላስ ጎትታ አስወጣችው። ሚራ አሁንም ተጨንቃለች። ለዚሽ ምስኪን እናት የሚመለስላቸው ምንድን ነው? ሳራ ልጅሽ ሙታለች የለችም ነው ወይ የሚባለው? ይህ ሁሉ የኔ መከራ የኔ ጉድ ነው፣ ምነው ባላደረግኩት እያለች በጸጸት አልቃለች። ይችስ ምስኪን ልጅ ሙታለች፣ ምንድን ነው የምንላት? ማዘርንስ ሙታለች ብለን ስንነግራቸው ማነው የገደላት? እንዴት ሞተች? ወዴት ነው መቃብሯ ብሎ መጠየቃቸው ይቀራሉ። ያኔ መልሱ ምንድን ነው? ይህ ነገር በጣም ግራ የሚያጋባ ነው ብላ ራሷን በጸጸትና በሀዘን እየቀጣች ነው። ሚራ ለቅሶዋ በጣም የከፋ ሆኗል። ሮቤልን የመለሰችለት መልስ ሚራ እኔስ በወንጀል ተቀጥቼ ከእስር ቤት ወጥቻለሁኝ፣ አንተ ገና ይቀርሃል ብዙ ቅጣት በማለት መልሳለታለች። ከምር በጣም ተጸጽታ አዝናለች ሚራ። አንዳንዴ ክፋትም ሲመልሳቸው ጥሩ ነው። ብዙ ጊዜ ነው ይናገራሉ። አንድ ሰው በጣም ሲከፋ በጣም የከፋ ሰው ከሆነ ክፋቱን የሚመልሰው ምን መሰላችሁ? ያ ክፋት የሰራው ሰውዬ ሰርቶ ክፋቱ እንደማይጠቅመው ሲያውቅ ወደ ራሱ ይመለሳል። ብትመክሩት ራሱ አይሰማችሁ። ምክንያቱም ሉሃና መክራታለች፣ አድናል መክሯታል። ይሄ ነገር በኋላ መጥፎ ቦታ ነው የሚያደርስሽ ብሏታል። ግን ልትመለስ አልቻለችም። በኋላ ግን የእነሱ መልካምነትና ደግነት ገዛት። እንግዲህ ወደ እነሱ ተመልሳለች ማለት ነው። ሮቤልም አንድ ቀን ይመለሳል። አትመኑኝ፣ ሮቤልም አንድ ቀን ተጸጽቶ ይቅርታ ሁሉንም እንደሚጠይቅ የሳራን መግደል ራሱ እንደሚጸጸትበትና እንደሚገረፍበት የታወቀ ነገር ነው። እንግዲህ የሚገርመው ነገር ደግሞ የፍኖት ነው። ፍኖት
ከሚራ ጋር ሲጨቃጨቁ ሚራ ሊስማት ሲላይታ ነበረ በሄደች ከሮቤል ጋር። ቆይ አንተ ምን ለመሆን ያሰብከው? ሚራ ልስማት ነበር በማለት ጠየቀችው። አዎ ምን አገባሽ አንቺ ስለኔ በማለት መለሰላት። ከዚህ በኋላ ሚራ ነፊቴ እንድትሰማት አልፈልግም እኔ እኮ ብላ ዝም ማለች። ምንድን ነው አንቺ እኮ ሲላት እኔ ያልጨረስኩት ነገር አለ በማለት ጀመረች። ምንድን ነው ደግሞ አንቺ ያልጨረሽው በማለት ጠየቃት። ፍቅር ይዞኛል ከአንተ ከአይናይታ አትረዳም ወይ ያለችው። እዚህ ጋር የሚገርመው ነገር የእሱ አመላለስ ፍቅር ዳቦ ይሆንሻል፣ ፍቅር እንጀራ ይሆንሻል፣ ፍቅር ትበይዋለሽ በማለት መለሰላት። ስለዚህ ፍቅር ፍቅር አትበይ፣ ደሃ ነሽ፣ ድህነትሽን አውቀሽ ሰርተሽ ተቀየሪ፣ እኔን ማዘዝ ወይም ከኔ በላይ የመሆን አላማ የለሽም ብሎ የሚገባትን ቅጣት ሰጥቷታል። እሷም ሁለተኛ ልልም ብላ ዘላ ወደ ኪችኗ ገብታለች። የሚገርም ነው። አንድ ራሷን ሳትችል ሰራተኛ ነሽ ብሎ ራሱ ዝቅ እያደረጋት ይህን ያክል ለሱ ማጎድጎድ ምን አስፈለገ? ትክክል ነው የሮቤል ንግግር። ሮቤል ክፋትን ቢኖረው አንድ የቤት ሰራተኛ ወይም አንዲት ስራዬ ብላ አላማሆን ያሰበ ሴትዮ ወደዚህ አይነት ነገር መግባት ተገቢ አይደለም። ያውም ለማይጠቅማት ሰው ሚራ እንደዛ ሆኖ አድርጋለት አክኝክ ብሎ ለተፋት ለማይጠቅም ሰይጣን ለሰይጣን ሰው እንዴት ፍቅር ይዞኛል ብሎ ሰው ያስባል። አሁንም የምትቀየር አይመስለኝም። ፍኖት እንደ ሚራ ካልተቀጣሽ በስተቀር አትመለስም። ምክንያቱም የነ ሉሃናን ቤት የነ አደናልን ቤት እየበጠበጠች ያለችው አሁን ፍኖት ናት። ምክንያቱም ፍኖት ያለውን ኢንፎርሜሽን በሙሉ ለሮቤል ትነግረዋለች። ሮቤል ደግሞ ማድረግ ያለበትን እቅድ እያወጣ እያንዳንዳቸውን ሊበቀላቸው ወይም ጥቃት ሊፈጽምባቸው አስቧል። ምንም መበቀል አይደለም ሲጀምር ጥቃት። እሱ ምንም ክፋትን ቢሰራ የማይጠግብ ሰው ነው። ሉሃና እንደማይመሽ የለም መሽና እንግዲህ እናቴ እረፊ ትመጣለች። ሳራም ለምንድን ነው እንደዚህ የምትሆኙ በማለት ተናገረች። የሉሃና እናት ልጄ ሳትመጣ እኔ ምንም ማረፍም የሚባል ነገር የለም፣ እዚቹ ሶፋ ላይ ተኛታለሁ እንጂ ልጄ ሳራ ሳትመጣ ምንም አይነት ነገር የለም፣ ልቤ ሁሉ ተጨንቋል፣ አምላክ ልጄን ጠብቅልኝ በማለት ወደ ሰማይ ጸለዩ። ነገር ግን አሁንም ጭንቀታቸው ፍቱን ስላልሆነ ሉሃና በጣም ተናዳ ከዚህ ግድን በቃ እሄድልሻለሁ፣ አንቺ ያላልሽው ካልሆነ በስተቀር እኔ ያልኩትን አሰሚም፣ እኔ እጠብቃታለሁ፣ ሳራ እኮ ለእኔም እህቴ ናት በማለት ተናገረች። የሳራም እናት ወይም የሉሃና እናት እኔ ልጄን አይኗን ማየት እፈልጋለሁ ከሉቅ አገር ድረስ ብትቼ በማለት መለሱ። ክርክሩ ጦፈ። በመሆኑም ሉሃና ተናዳ ወደ ክላስ አመራች። ሚራ አድናል ባሏ ሉሃና የምትሆነውን ነገር ስለሚያውቅ ሉሃና በሄደችበት ሙሉ ተከትሏት ነው የሚሄደው። አድናል ከኋላዋ ተከተላት። አድናል ምንድን ነው የምንለው? እዚህ በዚህ ላይ ደግሞ ሮቤል አለ ተጨምሮበት። ቤታችንን ሲኦል ነው የሚያደርግብን፣ ከዚህ ግድም አስወጣልን፣ ምን እናድርግ በማለት ተመካከሩ። እናትሽ እኮ ባይኖሩ እኔ የሮቤልን ሬሳ ነበር ዛሬ ይዤ የምወጣው። ምን ሆነሽ ነው ሉሃና? እንዴት አድርጌ ላስወጣው? እንዴት ስላርገው? እኔ እኮ ማስወጣቱ አያቅተኝም። ነገር ግን እናትሽን እያየሻቸው ነው። ሮቤልን ሰናካባቸው፣ ሮቤልን አትንካብን፣ ሮቤል ከሄደ እኔም እሄዳለሁ እያሉኝ ነው። እናትሽ እኮ ከለላን የሆኑት ምን ላድርግ የኔ ፍቅር ብሎ እቅፍ አድርጎ ማባል ጀመረ። ሉሃና አሁን የምትጠነቀቂ የተሻለ ነው። ምክንያቱም ልጅሽን አንጠልጥሎ ከወሰደብሽ በኋላ ልጅ እያልሽ እናትሽ ቤት እንኳን ሀዘንሽን እንኳን በግልጽ ማውራትሽ፣ ምክንያቱም እናትሽ የሚያውቁት የሚራ ልጅ እንደሆነ ነው። ስለዚህ ያኔ ምን ልትይ ነው? ልጄ ልትይ ነው ወይስ የሚራ ልጅ ብለሽ ልታለቅሽ ነው? የሚራ ልጅ ብለሽ ብታለቅሽ የሚራ ያንቺን ያክል ስለማታለቅስ ምንድን ነው ለሰው ልጅ ያህል የሚያስለቅስሽ ብለው ያው እናቲቱ በቀደም ላስተኛው ስትይ ከእናቱ በላይ የሚያውቅ ሰው አለ እንዴ? አርፈሽ ተቀመጭ ብለውሻል። ስለዚህ ከእናቱ በላይ ምንድን ነው የምታለቅሹ ብለው እናትሽ ሌላ መከራ ነው የሚያመጡብሽ። ስለዚህ አሁንም ልጅሽን ብትጠነቀቅ የተሻለ ነው። እናትሽ እንዳለች ነው። ልጅሽንም ደግሞ ያን ያክል ጣልጣል ባታረጊው ጥሩ ነው። በእርግጥ ይከብዳል። እናት ፊት ያን ያክል ከርቶ ለልጅ ሲያለቅስ ለልጅ እናት ፊት ጡት መስጠት ማለት ነው። ቢሆንም ግን የተሻለሽን ያክል ልጅሽን ተቆጣጣሪ ነው የምንለው ማለት ነው። ሉሃና አሁንም ስለተጨነቀች ልጇንም ባሏንም እህቷንም ሁሉንም ማጣት አትፈልግም። የሉሃና እናት ግን የሚናገሩት ነገር ትንሽ ስላመማት ሉሃናንም ጭንቀት ውስጥ ከቷታል። የሉሃና እናት ምን ይሆን አላማቸው? የሉሃና እናት እንደምንም ብለው ተኙ ሶፋ ላይ። ያስተኛቸውም ሮቤል ይመስላል። ሮቤል እባብ እግራችሁን ልሽላችሁ፣ እንዴት ነው ማዘርዬ የኔ እናት እያለ ማባበሉን ቀጥሎበታል። አንተ እኮ ምስኪን ነህ፣ ለሰው እኮ አዛኝ ነህ ይሉታል። እሱ ግን አዛኝ ሳይሆን ለሰው እሾህና እባብ መሆኑን አላወቁም። ሮቤልም እሺ ብለው እሳቸውም እግራቸውን እያሻሻላቸው ተኝተዋል።
ከተኙ በኋላ ሚራ እንደለመደችው ከዚህ ቤት ውልቅ ማለት አለብህ፣ አንተ ያለህበት ቦታ ሰላም የለም፣ እንደ ያለበት ቦታ ሲኦል ነው የሚሆነው፣ ከዚህ ግድም ውጣልን በማለት ተማጸነችው። ነገር ግን ሊሰማት አልቻለም። አንገቱን አንጠልጥላ ልብሱን ማለት ነው አንገቱን አንጠልጥላ ወደ ተለመደው ኮኒደር ውስጥ ወሰደችው። በጣም አስጠነቀቀችው። አንተ እኮ ሳራን የገደልካት አንተ ነህ፣ ደግሞ አታፍርም እሳቸው ጋር ቁጭ ብለህ እንዴት ዝም የምታደርግ በማለት አስጠነቀቀችው። ምንም ሊገባው አልቻለም። አንገቱን አንቃ ከዚህ በኋላ እዚህ ቤት እንዳላገኘህ ውልቅ በል፣ አታፍርም እንዴ ልጃቸውን ገለህ ደግሞ እዚህ ቁጭ የምትለው በማለት ተናገረችው። የሉሃና እናት አሜሪካ ሆነችብን ያሉት ኦዲየንሶች ማለት ነው አሜሪካ ሆነችብን ያሉት እውነታቸውን ነው። አሁንም ተከታትላ መጣች። እሱን ለማዳን ነው የምትሮጠው። እዚህ ላይ ነው የተጠናቀቀው። በእርግጥ የሉሃና እናት ሳራን መግደሏን ሳራ መሞቷን ወይም በሮቤል እጅ መጥፋቷን ሰምተው ይሆን ወይስ ሚራን ይቆጧት ይሆን? ቀጣዩን ክፍል ይዘንላችሁ እንመጣለን። ሉሃና ተከታታይ ድራማ ይሄን ይመስል ነበር። በጣም አስተማሪና አዝናኝ ነው። እንደምትወዱት ተስፋ እናደርጋለን። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። በመቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።